የዓለም አቀፍ ሽብርተኝነት ማዕከል በመባል የምትታወቀው የአፍሪካ ሳህል ቀጠና ለመጀመሪያ ጊዜ በዓለም ላይ ከሽብርተኝነት ጋር በተያያዘ ከሚደርሱ ሞቶች መካከል ከግማሽ በላይ የሚሆኑት በዚህ በሳህል አካባቢ መመዝገባቸውን ግሎባል ቱሪዝም ኢንዴክስ ዲቴ አመልክቷል። ሰላም ውድ ኢትዮጵያ ዴሊ ተመልካቾች፣ እናንተን ይመጥናሉ ብታውቃቸው ይጠቅማሉ ያልናቸው መረጃዎች ይዘን መጥተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ሰሞኑን እንደተገኙት መረጃዎች እንዲያለን። በዚህ አዲስ ዘገባ ባለፈው የአውሮፓውያኑ ዓመት 2024 ከሽብርተኝነት ጋር የተዛመዱ 51 በመቶ ሞቶች በሳህል ቀጠና የተከሰቱ መሆናቸውንም ገልጸዋል። ይህም ማለት በዓለም ላይ ከሽብርተኝነት ጋር በተያያዘ ከደረሱት 7555 ሞቶች ውስጥ 3885 የተመዘገቡት በዚሁ የአፍሪካ ቀጠና ነው። እንደ ጂቲኤ ዘገባ ከሆነ በአውሮፓውያኑ 2015 የዓለም አሃዝ ከፍተኛ ደርሶ ከነበረበት 11000 ቢቀንስም የሳህል አሃዝ ግን ከ2019 ጀምሮ በ10 እጥፍ ገደማ ጨምሯል። በቀጠናው የሚንቀሳቀሱ አክራሪና አማጺ ቡድኖች ትኩረታቸውንም መቀየራቸውንም ቀጥለዋል። መረጃው ታትሞ የወጣው የዓለም አቀፍ ሰላምና ግጭቶች በሚያጠናው ኢኮኖሚክስ ኤንድ ፒስ ኢንስቲትዩት ነው። ተቋሙ ሽብርትን መንግስታዊ ባልሆነ አካል በማስፈራራት ወይም በማስገደድ ፖለቲካዊ፣ ኢኮኖሚያዊ፣ ሃይማኖታዊ ወይም ማህበራዊ ዓላማን ለማሳካት የሚፈጽም ድርጊት ሲል ይበይነዋል። በሽብር የተከሰቱ ሞቶች አሃዝ በዓለም የሽብርተኝነት ሪፖርት በሽብር የተከሰቱ ሞቶች የተባሉት በሳህል ቀጠና ከ2010 እስከ 2019 ድረስ ከ10000 እስከ 6000 መሞቱ እንዲሁም ከ2019 እስከ 2020 ድረስ ደግሞ ከ4000 እስከ 8000 መሞቱ ያመለክታል። ሌሎች ከሳሃራ በታች ያሉ ሀገሮች ደግሞ ከ4000 እስከ 8000 የሞቱበት ከ2010 እስከ 2016 ከ2000 እስከ 6000 የሞቱበት ደግሞ ከ2019 እስከ 2004 መሆኑንም ያመለክታል። ጂቲኤ በቡርኪና ፋሶ፣ ማሊ፣ ኒጀር፣ ካሜሩን፣ ጊኒ፣ ጋምቢያ፣ ሴኔጋል፣ ናይጄሪያ፣ ቻድ እና ሞኒታሪ በሳህል ቀጠና ውስጥ ያሉ ሀገራት መሆናቸውን በሪፖርተሩ ላይ አስቀምጧል። ሳህል በዓለም ላይ ከፍተኛ የወሊድ መጠን የሚመዘገቡበት አካባቢ መሆኗ ብቻ ሳይሆን 2/3 የሚጠጋው የቀጠናው ህዝብ ከ25 ዓመት በታች ነው። ከምዕራቡ ዓለም በተለየ በቀጠናው ሽብርተኝነትን በተናጠል የሚያከናውኑ አካላት እየጨመሩ ሲሆን ታጣቂ ጂአይኤስ ቡድኖች በፍጥነት እየተስፋፉ ነው ይላል ዘገባው። አብዛኞቹ ጥቃቶች የሚፈጸሙት በሁለት ድርጅቶች ነው። የሳህል እስላማዊ መንግስት ቡድን ተባባሪና የአልቃይዳ ክንፍ በሆነው ጀማዓት ኑስራት አልኢስላም ዋል ሙስሊም ጂኤንአይኤም ነው። የአፍሪካ ጸጥታ ዘርፍ ኔትወርክ ሊቀመንበር ኒያጋሌ ባካዮስ የአዲስ የህግ ትዕዛዞችን ለማስተዋወቅ እየሞከረ ነው ይላሉ። በተለይም የሸሪዓ ህግን መሰረት በማድረግ ፍትህን ለማስፈን እየሞከሩ ነው። እንዲሁም እርስ በርስ እየተፎካከሩ መሆናቸውንም ጠቅሰዋል። በ2000 እና በ2001 በማሊ ከተፈጸሙ መፈንቅለ መንግስታት ወዲህ አይኤስ ሳህል በአገሪቱ የሚቆጣጠረው ግዛት መጠን በተለይም በአገሪቱ ምስራቃዊ ክፍል ከቡርኪና ፋሶና ኒጀር ጋር በሚዋሰኑ የድንበሮች አካባቢዎች አቅራቢያ በእጥፍ ጨምሯል። እንደ የተባበሩት መንግስታት ድርጅት የባለሙያ ቡድን መሰረት ጂኤንአይኤም እንዲሁ ተደራሽነቱን ማስፋፋቱን ቀጥሏል። ጂቲኤ እንደዘገበው እንደሚመለከተው ሁሉም ቡድኖች ህፃናት ወታደሮችን ጨምሮ ተጨማሪ ተዋጊዎችን መልምለዋል። በፈረንሳይኛ ተናጋሪ የአፍሪካ ሀገራት የቀጠና ፖለቲካ ተንታኝ እና አማካሪ የሆነች ቤቨርሊን ኦቼንግ በአንዳንድ አጋጣሚዎች ሰው ወደ ታጣቂ ቡድን ለመቀላቀል በሚወሰንበት ጊዜ ምርጫ አልባ ይሆናል ብላለች። በዓለም የሽብርተኝነት ሪፖርት ውስጥ የተካተቱ የሳህል ሀገራት ሞኒታሪያ፣ ማሊ፣ ኒጀር፣ ቻድ፣ ሴኔጋል፣ ጊኒ፣ ጋምቢያ፣ ቡርኪና ፋሶ፣ ናይጄሪያ፣ ካሜሩን እነዚህ የሳህል ቀጠና ሀገራቶች ናቸው። የጂቲኤ ዘገባ እንዴት የፖለቲካ ለመረጋጋትና ደካማ አስተዳደር የሽብርተኝነት ዋና አንቀሳቃሽ በመሆን ለአማጺ ቡድኖች እድገት ምቹ ሁኔታዎችን እየፈጠረ እንደሆነ ያብራራል። የሳህል ቀጠና አንዳንድ ጊዜ የአፍሪካ መፈንቅለ መንግስት ማዕከል እየተባለ ይጠራል። ከ2020 ጀምሮ በክልሉ 6 የተሳኩ መፈንቅለ መንግስታት ተካሂደዋል። እነሱም 2 በማሊ፣ 2 በቡርኪና ፋሶ፣ 1 በጊኒ እና 1 በኒጀር ናቸው። እነዚህ ሀገራት አሁንም የሚተዳደሩት በወታደራዊ መንግስታት ነው። በለንደን የኤስአይኦኤስ ዩኒቨርሲቲ በየቀጠናው ተንታኝ የሆነችው ዶክተር ፎላሃም አይኒ የሳህል አካባቢ ሀገር መንግስታት ብልሽት አጋጥሟቸዋል ይላሉ። የፖለቲካ መሪዎች ህዝቡን ማዕከል ላደረገው አስተዳደር ቅድሚያ ባለመስጠታቸው ለአመታት በዘለቀው ቸልተኝነትና በአካባቢው ያሉ ቅሬታዎች እየተባባሱ በመምጣታቸው ሽብር ቡድኖቹ እነዚህን እንዲጠቀሙ በር ከፍተዋል ሲልም ገልጸዋል። ከዚህ ቀደም ሲል የሲቪል መንግስታት ከአማጺ ቡድኖች የሚመጡትን የጸጥታ ስጋቶች መዋጋት አልቻሉም የሚል አመለካከት ነበር። ነገር ግን እነዚህን ወታደራዊ መንግስታት ስልጣን ቢይዙም መሬት ላይ ያለውን እውነታ አልቀየሩትም፣ እንዲያውም የጸጥታ ችግሩን አባብሰዋል ይላሉ ዶክተር አይና። ወታደራዊ መንግስታቱ ፈታኝ ለሆነው የህዝብ አስተዳደር ዝግጁ አይደሉም።
እንደ ጂቲኤ ሪፖርት በ2024 ቡርኪና ፋሶ በተከታታይ 2 ዓመታት በሽብር በጣም የተጠቃች ሀገር ሆና ቆይታለች። ሪፖርቱ መውጣት ከጀመረ አንስቶ ካሉት 14 ዓመታት በተለየ በሽብር ጥቃት ተጠቂ በመሆን ቀዳሚ የሆነችው ኢራቅ ወይም አፍጋኒስታን ሳትሆን ቡርኪና ፋሶ ሆናለች። ጂአይኤንም ቡድኖቹን በሳህል የሚያደርጉትን እንቅስቃሴ በተለይ ህገወጥ የኢኮኖሚ እንቅስቃሴ እየደገፉ ነው። ሰዎችን በማገት ገንዘብ በመቀበል የከብት ዝርፊያ፣ የማዕድን ሽያጭና በአደንዛዥ ዝውውር ላይ መሰማራታቸውን ጂቲአይ ዘገባ ያመለክታል። ሳህል ከደቡብ አሜሪካ ወደ አውሮፓ ኮኬን የሚያመላልሱ የእጽ አዘዋዋሪዎች ቁልፍ መንገድ ሆኗል ሲል ሪፖርቱ ጠቅሶ በሳህል የአደንዛዥ ዝውውር ከሽብርተኝነት ጋር ተያይዞ ከሚገኝ እጅግ በጣም ብዙ ገንዘብ ይወክላል ብሏል። አንዳንድ ቡድኖች በቀጥታ የተደራጁ ወንጀሎችን ከመፈጸም ይርቃሉ፣ ነገር ግን ግብር በመጣል ገንዘብ ለማግኘት ወይም በክፍያ የደህንነትና የጥበቃ አገልግሎት መስጠት እንደሚመርጡ ይጠቁማሉ። ይህ ስልት ገቢን ለማስገኘት ባለፈ እነዚህን ቡድኖች ከአካባቢው ማህበረሰቦች ጋር እንዲዋሃዱና ተጽዕኖአቸውን እንዲያጠነክሩ ይረዳል። አማጺ ቡድኖቹ የሳህልን የበለጸገ የተፈጥሮ ሀብት ለመቆጣጠር እየተሽቀዳደሙ ነው። ኒጀር በዓለም 7ኛዋ የዩራኒየም አምራች ነች። እንዲሁም ቁጥጥር የሚደረግባት በባህላዊ መንገድ የሚወጣ ወርቅ ማምረቻ በየአካባቢው ስለሚገኝ እንደ አይኤስ ሳህልና ጂአይኤንም ያሉ ቡድኖች ለገንዘብ ማግኛ ይጠቀሙባቸዋል። ተገቢውን ጥበቃ የማይደረግለት የማዕድን ቁፋሮ በሳህል ለጸጥታና ለደህንነት ስጋት ምንጭ ሆኗል። ቅርቡ የተካሄዱትን የመፈንቅለ መንግስታት ማዕበልን ተከትሎ የሳህል መንግስታት ታጣቂዎችን ለመመከት ከፈረንሳይና ከአሜሪካ ይልቅ ወደ ቻይናና ሩሲያ ፊታቸውን አዙረዋል። በአሁኑ ወቅት ሩሲያ አሜሪካ ኮርፖ የቀድሞ ዋግነር ተብሎ በሚጠራው ወታደራዊ ቡድን የበለጠ ጥብቅ ቁጥጥር እየተደረገላት መሆኑን እያየን ነው ትላለች ቢቨርሊን ኦቼንግ። የእነሱ ስራ በክልሉ የሚስተዋለውን ሽምቅ ውጊያ ለመቋቋም እንዲችሉ የአካባቢውን ሀገራት ጦር ማሰልጠንና መደገፍ ቢሆንም እስካሁን ውጤታማ አልሆነም። በዚህ ምክንያት የጂቲኤ ዘገባ በአሁኑ ጊዜ የሽብር ማዕከል እየተባለ ከሚጠራው አካባቢ ወደ ጎረቤት ሀገራት በከፍተኛ ቁጥር እየተዛመተ አደጋ ሊያጋጥም እንደሚችል አስጠንቅቀዋል። ለዚህ ማሳያው ቶጎ በ2010 የሽብር ጥቃቶችን እና 52 ሞቶችን መዝግባለች። እነዚህን ጥቃቶች በአብዛኛው አገሪቱ ከቡርኪና ፋሶ ጋር በምትዋሰንበት ድንበር ላይ የተከሰቱ ነበሩ። ኦቼንግ በአካባቢው ያሉ ታጣቂ ቡድኖችን እንደ ቢኒን ወይም ቶጎ ወይም ወደ ሌሎች የምዕራብ አፍሪካ የባህር ዳርቻ ግዛቶች መስፋፋታቸውን እርግጥ ይመስላል ትላለች። የዛሬ መረጃችን ይህን ይመስላል። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴሊ ዝግጅቶች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር እንድታረጉ በአክብሮት እየጠየቅን ዝግጅታችንን እናገባዳለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ